بسم الله الرحمن الرحيم يتعلق الشيخ عبد الله الهرري ملكام سراچون الله يوددلاچونا معهد قرآننا متنوچن يحفظو تماريوچن ያስመርቃል ምስጋና ለአላህ ይገባው ሰላምና ደህንነት በአላህ መልእክተኛ ላይ ይስፈን እንደዚሁም በቤተሰቦቻቸው በባልደረቦቻቸውና እርሳቸውን በተከተሉት ላይም ይስፈን ጥራት የተገባው ጌታችን እንዲህ ይላል فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون كعثمان بن عفان መልካም ስራቸውን አላህ ይወደድላቸውና ተወስዶ እንደተላለፈው የአላህ መልእክተኛ እንዲህ ይላሉ ከእናንተ መካከል በላጩ ቁርአንን ተምሮ ያስተማረው ነው ቡኻሪ ዘግበውታል በኢትዮጵያ እስላማዊ አስተምህሮት ማህበር ስር ያለው የሼክ አብዱላህ አልሐረሪ ማዕህድ በክቡር ሼክ አቡ ኻሊዲን አልሐለቢ ትዕዛዝ መሰረት ተወካያቸው ሼክ ወሊዲን አልሐለቢ የተከበሩ የጀምዕያ ቦርድ አባላት ብዙ ቁጥር ያላቸው የጀምዕያ መሻይኾችና ወዳጆች እንደዚሁም የማዕህድ ሰራተኞች በተገኙበት የማዕህድ ተማሪዎችን ያቀፈና ያላቀ ዝግጅት ተከብሮ ውሏል ዝግጅቱ በታላቁ ኢማም የሐዲስ ሊቅ ሐፊዝ ሙጅተሂድ ደግ አላህ ወልይ በሆኑት በሼክ አብዱላህ አልሐረሪ አልሐበሺ ረዲየላሁ ዐንሁ ተማሪዎች መካከል በቁርአን ሒፍዝ አህሉ ሱናህ ወልጀማዓ ወናስም በተሰየመው የግማሽ ቁርአን ሒፍዝ ውድድር 3 ተወዳዳሪዎች ትንቅንቅ ገጥመው ከብዙ ልፋትና ፍትጊያ በኋላ አንደኛ ኢብራሂም አብዱል ቃዲር ሁለተኛ እስማኤል አህመድ ሶስተኛ ደግሞ ሙሐመዱን አልቃዲ ሱለይማን በመሆን ውድድሩ ተጠናቋል በሐዲሱ ሊቅ በመሪያችን ሼክ አብዱላህ አልሐረሪ ስም የተሰየመው ሙኽተሰርና ሲራጥ ከመጀመሪያው እስከ መጨረሻው የማሐፈዝ ውድድር 3 ተማሪዎች ለፍጻሜ ውድድር የበቁ ሲሆን ከነሱ ውስጥ ሙሐመድ ሐሰን ይርኮ አንደኛ ሙሐመድ ሼክ ኢብራሂም ሁለተኛ አደም ፈድሉላህ ሶስተኛ በመሆን ውድድሩን አጠናቀዋል እንደዚሁም በዚሁ ስያሜ ስር ሐፊዝ ናዚም ፉአድ ቢያ ዛኪር ሙሐመድና عرفات حسن صراط بتوحيد زرف يشيخ عبد الله مختصر أجرميا بنحو زرف عزيين بصرف زرف تحفة الأطفال بتجويد زرف اندزيهم بيقونيا بمصطلح الحديث زرف تلك تنكنكنا فتجا የተሞላበት ውድድር ሲያካሂዱ ሐፊዝ ናዚም አንደኛ ሲሆን ፉአድ ቢያ ሁለተኛ ዛኪር ሙሐመድና አረፋት ሐሰን ደግሞ የሶስተኛነትን ደረጃ በመጋራት ውድድሩን አጠናቀዋል በመቀጠልም በሰማሐቱ ሼክ ኒዛሪ አልሐለቢ ስም የተሰየመው በአረበኛ ቋንቋ ኹጥባ የማድረግ ውድድር ተወዳዳሪ ሙሐመድ ጀማል ጉዞ ወደ መካ በሚል ርዕስ ኹጥባ ያቀረበልን ሲሆን ተወዳዳሪ አህመድ አብዱላህ ደግሞ ማዕሃዳችን ብርሃን ፈንጣቂ ተማሪዎቻችን በአላህ ፍቃድ የነገ ተስፋዎች ናቸው በሚል ርዕስ ኹጥባ ያቀረበልን ሲሆን በዚህ ኹጥባ ውስጥም የሼክ አብዱላህ አልሐረሪን ማዕህድ በጎጎኖችን የማይረሱ ገድሎችን አውስቶበታል ይህም ውድድር በ13 ዓመቱ ሐጂ ሙሐመድ
ከሀገራችን የሆኑ ሼኽ በሚል ርዕስ ስለ ሼኽ አብዱላህ አልሐረሪ ተስኖ አሳዳሪ ኹጥባን ያቀረበልን ሲሆን በዚህም ኹጥባ ብዙ ታዳሚያንን ተጽኖ አሳድሮባቸዋል። እንደ አብነት እንጥቀስ ከተባለ አንዳንድ ግለሰቦች የጀምዕያህ መሪ ስማቸው በሚጠቀስበት ጊዜ ጉንጫቸው በእንባ መራሱ ተስተውሏል። በዚህ ኹጥባም ታዳጊው ሐጂ ሙሐመድ አንደኛ ሲወጣ፣ ሁለተኛው አሕመድ አብዱላህ፣ ሶስተኛ ሙሐመድ ጀማል በመውጣት ውድድሩን አጠናቀዋል። እነዚህም ውድድሮች በህዝብ ፊት መድረክ ላይ የተከናወኑ ናቸው። ለጊዜ ማነስ ሲባል መድረክ ላይ ማቅረብ ያልተቻሉ ሌላ አሁን ከጠቀስናቸው ውድድሮች ተጨማሪ 3 ውድድሮች በመዓህድ ተማሪዎች ፊት ለፊት በተመረጡ ዳኞች ተካሂዷል። ውጤቱም ከዚህ በታች እንደምንጠቅስላችሁ ሆኖ ተጠናቋል። በዶክተር ሼኽ ሁሳሙዲን ስም የተሰየመው የቁርአንን 1/4ኛ ክፍል የማሐፈዝ ውድድር ሲሆን አንደኛ አሕመድ ሐቢብ፣ ሁለተኛ አብዱልፈታህ ሙሐመድ፣ ሶስተኛ ደግሞ አሚር ሙሳ በመሆን ተጠናቋል። ሌላኛው ደግሞ የሐዲሱ ሊቅ በሆኑት በሼኽ አብዱላህ አልሐረሪ ስም የተሰየመው 4 ኪታቦችን የማሐፈዝ ውድድር ሲሆን እነሱም ሙኽተሰር አቂደቱል ሙስሊሚን የሼኽ አብዱላህ አልሐረሪ ምክሮችና ሪሳለቱ ኢብኑ ዓሳኪር ናቸው። እነዚህን ኪታቦች በማሐፈዝ የተወዳደሩ ተወዳዳሪዎች ከ4 ወራት ያነሰ የማዕህድ ቆይታ ሲኖራቸው አንደኛ አሕመድ ጠይብ፣ ሁለተኛ አብዱልሃዲ ጀማል፣ ሶስተኛ አቡበክር ሲራጅ በመውጣት ውድድሩን አጠናቀዋል። ሌላኛው ደግሞ እንደዚሁ በሐዲሱ ሊቅ ሼኽ አብዱላህ አልሐረሪ ስም የተሰየመው ሙሉ ሙኽተሰርንና ሲራጥ 75% በማሐፈዝ የተወዳደሩ ሲሆን የመጀመሪያ ደረጃን ያገኘው ተውፊቅ ሐሰን ሲሆን ሁለተኛ ደረጃን ሙሐመድ አብዱላህ፣ ሶስተኛን ደረጃን ደግሞ አብዱላህ ሁሰይንና ጀማል ሰዒድ በጋራ በመያዝ አጠናቀዋል። መጥቀስ ተገቢ ከሆኑ ነገራቶች መካከል በእነዚህ ውድድሮች ላይ ሙሉ የማዕህድ ተማሪዎች የተሳተፉ ሲሆን ከ2 ማጣሪያዎች በኋላ እነዚህ ተማሪዎች ለፍጻሜ ውድድር የበቁ መሆናቸው ነው። ከዚያም በመቀጠል የኢትዮጵያ እስላማዊ አስተምህሮት ማህበር ኃላፊ ምክትል የሆኑት ክቡር ሼኽ ወሊዲን አልሐለቢይ አላህ ይጠብቃቸውና እንደዚሁም ክቡር ቃዲ ሼኽ ዑመር ኢማም አላህ ይጠብቃቸውና ሼኽ አብዱላህ አልሐረሪ የእስልምና ጥሪን ለማስፋፋት ላደረጉት አስተዋጽኦ ለእስልምና አስተምህሮት አዲስ የሆኑ የማህበረሰብ ክፍሎችን ትክክለኛ የእስልምና ስለማስጨበጥ አስፈላጊነት የጠቀሱ ሲሆን በተጨማሪም ይህን መሰል ድንቅ ፕሮግራም ላዘጋጀ ለሼኽ አብዱላህ አልሐረሪ ማዕህድ ምስጋናቸውን ችረዋል። በመቀጠልም የማዕህዱ ዋና ኃላፊ ቃል ኪዳኔም ሆነ ታዛዥነቴ ለሼኽና ለምትካቸው በሚል ርዕስ ልብ የሚነካ ንግግር አድርገዋል። ከዚያም በመቀጠል ስጦታዎችና የክብር ሰርቲፊኬቶችን ታድሏል። በዚህ ውድድር ላይ የሼኽ አብዱላህ አልሐረሪ ማዕህድ የነሽዳ ቡድን ጀምዕየቱል ኢስላህ በሚል ርዕስ በ8 የተለያዩ ቋንቋዎች ነሽዳ አቅርበውልናል። በዚህም ነሽዳ ደስታ፣ መረጋጋት፣ የልብ እርጋታ ሲንሰራፋ ተስተውሏል። ታዳሚያንም በታላቅ አግርሞት ተመስጦ ፕሮግራሙን እስከ ፍጻሜው ሲከታተሉ ነበር። ፕሮግራሙም በታላቁ ቃሪዕ ሼኽ ሙሐመድ ኑር ዱዓ መቋጫውን ያገኘ ሲሆን ፕሮግራሙ ካለቀ በኋላም የፕሮግራሙ ታዳሚያን ለማዕህድ ተማሪዎችና በትክክለኛውና በቀደምት ዑለማዎች እምነት በጥሩ ስለ ምግባር በሚዛናዊነትና ከሁሉም የማህበረሰብ ክፍል ጋር ጥሩ መኗኗርን ለሚያስተምረው ማዕህድ
ሙገሳን ችረዋል።